በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ ዝእትነ ወመድኃኒትነ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡር አባታችን መልአከ አርያም መምህር ኤፍሬም ጥላሁን የካቴድራላችን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ብሉይ መምህር መክብብ ግርማ የካቴድራላችን የመጻሕፍት መምህርና የስብከተ ወንጌል ክፍል ኃላፊ፣ ክቡራን መምህራነ ወንጌል ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ በዚህ ቦታ በዚህ ዕለት የተገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር እንደምን ቆያችሁ? እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? ምስጋና የባህሪ ገንዘቡ የሆነ አምላካችን ኃጢአታችንና በደላችንን ሳይቆጥር ይህንን ውድ ጊዜ ሰጥቶ ይህንን ቅዱስ አደባባይ አዘጋጅቶ በዚህች ዕለት እንድንሰባሰብ ቃሉን እንድንሰማ ሕይወታችን እንዲታደስ የረዳን ያልተወን የሚጠብቀን የአባቶቻችን አምላክ የኔና የናንተም አምላክ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ስሙ የተመሰገነ ይሁን። እናታችን፣ አማላጃችን፣ መመኪያችን፣ ክብራችን፣ ጌጣችን፣ ሞገሳችን ቅድስተ ቅዱሳን ንጽሕተ ንጹሐን ማምላክ ቅድስት ድንግል ማርያም ስሟ የተባረከ የተመሰገነ ይሁንልን። እግዚአብሔርን ያከበሩት እግዚአብሔር ያከበራቸው፣ እግዚአብሔርን የወደዱት እግዚአብሔር የወደዳቸው ቅዱሳኑ እንደየማይረጋቸው እንደየክብራቸው ለእነርሱም ክብርና ምስጋና ይሁን። ከዮናስ የሚበልጥ በሉ እንግዲህ ድምፃችንን በጋራ እናሰማ። ከዮናስ የሚበልጥ ከዚህ አለ። ከማን የሚበልጥ በየት አለ? ድገሙት። ከዮናስ የሚበልጥ በሉ በዚህ አለ። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁን። እንኳን ደህና መጣችሁ። እግዚአብሔር አምላካችን እኔንም እናንተንም ያስተምረን። እንደሚታወቀው ጾመ ነነዌ በጣም አጭር የጾም ወቅት ነው። 3 ዕለታትን ብቻ የምንማርበት ነው። ብዙ ጊዜ በቤተ ክርስቲያናችን አስተምሮ ጥቂት ነገር እጅግ ታላላቅ ተአምር ሲደረግበት እናያለን። ይሄ የእግዚአብሔር ኃይል በሱ ላይ ስለሚያድር ማለት ነው። በትንሽ ነገር ብዙ ነገር የምናገኘው በቤተ ክርስቲያናችን ውስጥ ብቻ ነው። ትንሽ የተባሉ ሕፃናት የተባሉ ታላላቅ ተአምራትን ሲያደርጉ አይተናል። በዕድሜ ትንሽ የሆኑ በቦታ ጥቂት የተባሉ እጅግ አስደናቂ ነገርን ሲያረጉ ተመልክተናል። ይህ ሁሉ ደግሞ ምክንያቱ ምንድነው ስንል የእግዚአብሔር ኃይል በእነርሱ ላይ ስላለ ነው። ጾመ ነነዌም እንዲህ ነው። በታሪክ ሁልጊዜ የምናስባት ገዝፋ በአእምሯችን ውስጥ የምትቀር የሃይማኖታችን ብርታትና ጽናት የሆነች ዕለት 3 ቀን ብትሆንም እንኳን ነገር ግን ታሪክ በአእምሯችን መዝግቦልን ታላላቅ ስራን በውስጡ ያየንባት ልዩ የጾም ወቅት ናትና ይህችን ዕለት እግዚአብሔር ፈቅዶ ስለሰጠን ክብርና ምስጋና ለስሙ ይሁንልን። በማቴዎስ ወንጌል እሺ፣ እግዚአብሔርን አመስግኑት። ምናልባት ቀደም ብላችሁ ከመጣችሁ በጸሎተ ምህላው በጸሎተ ወንጌል ላይ ካህኑ ያነበቡት ወንጌል የዕለቱ ወንጌል ነው። ለመነሻችንም ያደረግነው ይሄን ነው። ከዮናስ የሚበልጥ ከዚህ አለ። እንግዲህ ይህንን ቃል የተናገረው ክብር ይግባውና መድኃኔ ዓለም መድኃኒታችን ኢየሱስ ክርስቶስ ነው። ይህንም ቃል የተናገረበት ምክንያት ጸሐፍት ፈሪሳውያን በሱ ዙሪያ ከበው ጥያቄ አቅርበውለት ነበረ። እንግዲህ ሰው እንደራሱ ፍላጎት ጥያቄን ያቀርባል። እንደራሱ ፍላጎት ማለት ነው። የተራበ ሰው ስለ ዳቦ ሊጠይቅ ይችላል። የተቸገረ ሰው ስለ ችግሩ ነው። የታመመ ሰው ስለ ጤናው ይጠይቃል። እንዳለንበት ሁኔታ ጥያቄያችንም እንዲሁ ይለያያል። ጸሐፍት ፈሪሳውያን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርበው የነርሱ ሐሳብ የነርሱ ፍላጎት
መድኃኒታችን ኢየሱስ ክርስቶስን እንዴት አርገን አስረን እንዴት አርገን ወደ ፍርድ አደባባይ እናቀርባለን የሚል ጥያቄያቸው ይህ ስለነበረ መድኃኒታችን ኢየሱስ ክርስቶስን ቀርበው አንተ አምላክ ሆንክ እንደምትለው የእግዚአብሔር አብ የባህሪ ልጁ መሆንን እናረጋግጥ ዘንድ እንደ ሙሴ ባህር ከፍለ እንደ ሙሴ ምን ብለ ባህር ከፍለ ከሰማይ መና አውርደ ከዓለት ላይ ውሃ አፍልቀ ጠላቶቹን በኤርትራ ባህር አስጥሞ ድል እንዳደረገ እንደዚህ አይነት ሮማውያን ጠላቶቻችንን ድል አድርገ ታላቅ ነህ ብለን እንመንብህ አሉት። ምልክትን የሚሻ ትውልድ የተባለው ይሄ ነው። ልክ ነው። በታሪክ የሰሙት ነው። የማይጠፋ ታሪክ ነው። የማይጠፋ ታሪክ የሆነው ሙሴ ስለሰራው አይደለም። ማን ስለሰራው ነው? ማን ስለሰራው ነው? በነቢየ እግዚአብሔር ቅዱስ ሙሴ ላይ እግዚአብሔር አድርጎ ስለፈጸመው ለዘመናት የማይጠፋ ታሪክ ሆኖ ሲነገር ይኖራል ማለት ነው። ለዚህ ነው የቤተ ክርስቲያናችን የዶግማ ምንጭ ሆነው ታላቁ ቅዱስ መጽሐፍ ሁልጊዜ አዲስ ማንነት ይዞ የሚገኘው። የተሰራው ታሪክ ዛሬ ሰው ቢሰራው እንኳን እግዚአብሔር ኃይሉን ስላሳደረበት ሁልጊዜ አዲስ ነው። ቅዱስ መጽሐፍ እንደተናገረ የእግዚአብሔር ቃል ሁልጊዜ አዲስ ነው አለ። የማን ቃል? የማን ቃል? የእግዚአብሔር ቃል ሁልጊዜ አዲስ ነው። ስለዚህ የሙሴን ታሪክ አንብበዋል፣ አውቀዋል። በሙሴ ታሪክ ግን መድኃኒታችን ኢየሱስ ክርስቶስን መፈተን ፈልገዋል። ወደ ፍርድ አደባባይ መውሰድ ፈልገዋል። አምላክ ነኝ ስላለ አምላክነቱን አላመኑበትም። ሊጥሉት ሊገፉት ፈልገዋልና ይህን ጥያቄ ይዘው መጡ። ያው አንተ የእግዚአብሔር ልጅ ነኝ የምትል ከሆነ እንደ ኤልያስ ሰማይን ለጉመህ ዝናብ እንዳይዘንብ አድርገህ ደግሞም ሰማይን ከፍተህ ዝናብ እንዲዘንብ አድርገህ አሳየን አሉ። ምልክት ማለት ነው። አዎ አንተ እውነትም የእግዚአብሔር ልጅ ነኝ ብለህ የምትናገረውን እናምንበት ዘንድ እንደ ኢያሱ የዮርዳኖስን ወንዝ ቀጥ አድርገህ ተአምር አሳየን፣ ምልክት አሳየን። እዚህ ነው ይህ ትውልድ ምልክትን ይሻል አለ። እስኪ ሁላችሁም ተናገሩ፣ ይህ ትውልድ በሉ ምልክትን ይሻል። ልክ እኛን የሚገልጥ ቃል ነው ወገኖች። ዛሬ ብዙዎቻችን ምልክትን የምንሻለን፣ ብዙ ምልክት እንሻለን። የእግዚአብሔር ቃል አንድ ሆኖ ሳለ ክርስቶስ በደሙ የሰራት ቅድስት ቤተክርስቲያን አንዲት ሆና ሳለ እኔና እናንተ ግን ምልክትን በመፈለግ እንደክማለን፣ እንጎብጣለን፣ እንወርዳለን። ቃል ኪዳን መፈለግ ሌላ ነው። በነገራችን ላይ እኔ ቃል ኪዳን አላልኩም። ከቦታ ቦታ ቃል ኪዳን ይለያያል። ከቦታ ቦታ የቃል ኪዳን በረከት ይለያያል። እውነት ነው። እግዚአብሔር ደብረ ታቦርንና የገሪዛን ተራራ አንድ አላደረገውም። እግዚአብሔር ክብሩን የገለጠው በደብረ ታቦር ላይ ነው። ነገር ግን ምልክትን የምንሻ ማለት ምንድን ነው? በዓይናችን አይተን በጆሮአችን ሰምተን በእጃችን ዳሰን ብለን የምንወስነው ማለት ነው። በዓይናችን አይተን እግዚአብሔር ከዓይን በላይ መሆኑን መዘንጋት ማለት ነው። በጆሮአችን ሰምተን እግዚአብሔር ከምንሰማው ከምናደምጠው በላይ መሆኑን መዘንጋት ማለት ነው። ያው ለዚህ ነው በነገራችን ላይ በኋላኛውም ዘመን ሐሳዊ መሲህ የሚጥለን በምልክት ነው። በምልክት ነው። ታላላቅ ተአምራትን በማሳየት ይህንን መጠንቀቅ ያስፈልጋል። ለዓይናችን የሚከብድ ለአእምሮ የሚከብድ እጅግ አስደናቂ ተአምራትን በማሳየት ይጥለናል። ምክንያቱም እኛ ምልክትን የምንሻ ስለሆነ ወደ ልባችን ማን ይመልሰን? ማን ይመልሰን? እግዚአብሔር ሁላችን ወደ ልባችን ይመልሰን። ስለዚህ እነዚህን ነገሮች ሁሉ የፈለጉ ጸሐፍት ፈሪሳውያን ክርስቶስ እንደተባለው የሙሴ አምላክ ነውና ሙሴ እንዳደረገው ባህርን ከፍሎ ቢያሳያቸው ሊያምኑበት አይደለም። ምን ሊሉበት አይደለም? ምን ሊሉበት አይደለም? አው ምልክትን የሚሻ ብዙ ጊዜ እንደዚህ ነው። አንዱ ቦታ አንድ አጥማቂ አይቶ ሌላ ቦታ ሌላ አጥማቂ መጣ ሲባል እግሩ እስኪነቃ ድረስ የሚሮጥ ብዙ አለ። የእግዚአብሔርን ቃል ከመከተል ይልቅ ጊዜ ያፈራውን የሚከተል ብዙ አለ።
መከተል የሚያስፈልገው ግን እግዚአብሔርንና የእግዚአብሔርን ቃል ብቻ ነው። ሰዎች ሲወድቁ አብረው የሚወድቁ ብዙ አሉ። ሰዎች ሲሰበሩ አብረው የሚሰበሩ ብዙዎች አሉ። የምንከተለው ማንን ነው? ማንን ነው? እርሱ እንድንከተለው እግዚአብሔር አምላካችን ይርዳ። ስለዚህ ይህ ትውልድ ምልክትን ይሻል ካለ በኋላ ምልክትስ ከነቢዩ ከዮናስ በቀር ለዚህ ትውልድ ምልክት የሆነ ነቢዩ ቅዱስ ዮናስን መድኃኒታችን ኢየሱስ ክርስቶስ አመጣና ሰበከላቸው። ያውቁታል፣ ተሰብኮላቸዋል፣ ተነግሯቸዋል፣ ተገልጦላቸዋል። እንዴት አይነት እንደነበረ በዚያች በጠርሴስ ስደት ላይ በነበረበት ጊዜ እግዚአብሔርን ሸሽቶ ወደዚያች ባህር በተጓዘ ጊዜ ጠላቶቼን እግዚአብሔር ያድናቸዋል በሚል ቅናት በሸሸ ጊዜ እግዚአብሔር እንዴት አድርጎ መልሶ እንዳስተማረው እነዚህ ጸሐፍት ፈሪሳውያን ያውቃሉ። ያላወቁት የነቢዩ የዮናስን ጌታን መድኃኔ ዓለምን ነው። አዎ ታሪኩን እያወቁ የታሪኩን ባለቤት መርሳት ማለት ነው። ታሪክ ፈጻሚውን መርሳት ማለት ነው። የነነዌ ሰዎች እግዚአብሔርን በድለዋል። ክፋታቸው በእግዚአብሔር ፊት ወጥቷል። ያ ክፋት ምንድነው? የነነዌ ሰዎች ክፋት፣ የነነዌ ሰዎች በደል ምንድነው? በእግዚአብሔር ላይ ማመጽ ነበረ። በማን ላይ ማመጽ? በማን ላይ ማመጽ? በእግዚአብሔር ላይ ማመጽ። እግዚአብሔርን ረስተው በእግዚአብሔር ላይ አምፀው ነበረ። አዎ በአንደበታችን ሳንናገር በልባችን ያመጽን ብዙዎች ነን። ብዙዎች ነን። በዚህ ዘመን አንደበታችን ፈርቶ መናገር ፈርቶ በልባችን ስንገል ስንከስ የምንውል ብዙዎቻችን ነን። የነነዌ ሰዎች በእግዚአብሔር ላይ አምፀው ነበረ። አመጽ ደግሞ ከእግዚአብሔር ከዙፋኑ ስር ይደርሳል። የነነዌ ሰዎች አመጽ በእግዚአብሔር ዙፋን ስር በደረሰ ጊዜ እግዚአብሔር ደግሞ ከዚህ አመጻቸው እንዲመለሱ ነቢዩ ቅዱስ ዮናስን ላከላቸው። እግዚአብሔር አምላካችን ለሁላችንም እንዲህ ታላቅ ሰው፣ ታላቅ መምህር፣ ታላቅ ጻድቅ ይላክልን። በበደል ጊዜ ተመለሱ የሚለን ዛሬ ተመለሱ የሚል ሳይሆን ሁሉም አብሮ የሚያጠፋ ነው። በተቀደደው አብሮ የሚፈስ መካሪ ያስፈልጋል። አዎ በጠፋን ጊዜ ተው የሚለን ያስፈልጋል። ባጠፋን ጊዜ ይሄ እኮ ጥፋት ነው የሚለን ያስፈልጋል። ዛሬ ታላላቆች አፍረው አፈጮሌዎች ከፊት ቀድመው ይገኛሉ። ለምን? ለጆሮአችን የቀረበውን መስማት ስለሚመቸን፣ የሚመክረንን፣ የሚገስጸንን፣ የሚወቅሰንን፣ የሚከሰንን ስለማንፈልግ። ስለዚህ የነነዌ ሰዎች በደላቸው በእግዚአብሔር ፊት በደረሰ ጊዜ ነቢይ ዮናስ ወደ ነነዌ ሰዎች እንዲሄድ እግዚአብሔር አዘዘው። ትናንትና በሰፊው ተምራቸዋል። ዛሬ የምናተኩረው የነነዌ ሰዎች ታሪክ ከኔና ከናንተ ጋር ያለውን እንዲሁም ደግሞ ከዮናስ የሚበልጠው ከኛ ጋር ስላለ። ለምን? ለነነዌ ሰዎች የሰበካቸው ዮናስ ነው። ማን ሰበካቸው? ቅዱስ ዮናስ ሰበካቸው። ለማን? ለነነዌ ሰዎች ቅዱስ ዮናስ ሰበካቸው። እኔና እናንተን እየሰበከን ያለው የዮናስ ጌታ ስለሆነ ነው። የነቢዩ ዮናስ ጌታ ነው እኔና እናንተን የሚሰብከን። የነቢዩ ዮናስ ጌታ ነው እኔና እናንተን ስጋውን እየቆረሰ ደሙን እያፈሰሰ እንካችሁ ብሉ ብሎ የሚሰጠን የነቢዩ የዮናስ ጌታ የኔና የናንተ ጌታ መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይሁንልን። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ሁልጊዜ የሚሰብኩትን የሚናገሩትን ከአንደበታቸው የማይጠፋውን በጎውን ታሪክ እርሱ ነቢይ እግዚአብሔር ቅዱስ ዮናስ ታላቅ ቢሆንም እርሱ ግን ከእርሱ እንደሚበልጥ ነገራቸው። ስለዚህ የዮናስ ጌታ ከኔና ከናንተ ጋር ካለ የነነዌ ሰዎች ታሪክ የሶስት ዕለት ታሪክ ነው። የኔና የናንተ ታሪክ ደግሞ በ40ና በ80 ቀን ልጅነትን ካገኘንበት ዕለት ጀምሮ እስከ ዛሬ የምንኖረው ሕይወት ነው። ለነነዌ 3 ቀን ተሰበከላቸው። ለኔና ለናንተ የቅዱስ ቤተ ክርስቲያን ጠዋት በኪዳን ሌሊት በሰዓታት ቀን በቅዳሴ ማታ በምህላ በጉባኤ አድርጋ አስተማረችን። 3 ዕለት
የሰውን እንባ መጣች። የደረቀውን እንደ ድንጋይ የከበደውን ልብ አለሰለሰች። ዘመናችንን ሙሉ ወንጌል እየተሰበከ የኛ ልብ ለምን ደረቀ? ከዮናስ የሚበልጥ ከዚህ ካለ ልብ በሉ። መልእክተኛው ዮናስ አስተምሮ ከመለሰ የመልእክቱ ጌታ መድኃኔ ዓለም እየነገረን እያስተማረን የኔና የናንተ ልብ ለምን አልተመለሰም? ዛሬስ በእግዚአብሔር ላይ አላመጽንም? ዛሬስ የእግዚአብሔርን ቃል ወደ ጎን አልተውንም? ዛሬስ ራስ ወዳዶች አልሆንም? ዛሬስ በብሔር በጎጥ አልተከፋፈልንም? ዛሬስ በሀብት በመልክ አልተለያየንም? ልብ በሉ። ይህች 3 ዕለት በቤተ ክርስቲያናችን ስትሰበክ እንዲህ የሚል ቃል አለ። በዚህ ትውልድ ላይ የነነዌ ሰዎች ተነስተው ይፈርዱበታል የሚል ቃል አለ። የነነዌ ሰዎች ተነስተው በእኛ ላይ ይፈርዳሉ። አያችሁ? እንዴት ብለው ይፈርዳሉ? እኛ በ3 ቀን ተሰብከን ልባችንን ለእግዚአብሔር ሰጠን ብለው በእኛ ላይ ይፈርዳሉ። ዘመናችሁን ሁሉ ምን ሰራችሁበት? እንዴት አንድ ቀን እንኳን ለእግዚአብሔር መስጠት አቃታችሁ ብለው ይከሱናል። እዚህ ነው መድኃኔ ዓለም ከዮናስ የሚበልጥ ከዚህ አለ የሚለው። አዎ እግዚአብሔርን ትቶ የሸሸው ነቢየ እግዚአብሔር ቅዱስ ዮናስ አልሰማ ባሉት አላደምጥ ባሉት በእነዚያ በነነዌ ሰዎች ላይ ተስፋ ቆርጦ እግዚአብሔር ክብሩን ያሳይ፣ አዎ ጥፋቱን አምጥቶ የአንደበቴን ንግግር ይፈጽምና እኔም እውነተኛ ነቢይ ልባል አንተም በክብርህ በአምላክነትህ የማትደራደር ፈጣሪ መሆንን ይዩ ባለ ጊዜ እግዚአብሔር ከፍርድ ይልቅ ምሕረቱ ይበዛልና ዮናስን እሱም እንዳይጠፋ አድርጎ ከባህር ወርሮ በአሳ ሆድ ውስጥ አኑሮ የነነዌን ሰዎች በንስሐ መለሰ። ክብርና ምስጋና ለመድኃኔዓለም ይሁንልን። በንስሐ መለሰ። አዎ ቅዱስ ዮናስ ማየት አለበት። የእግዚአብሔርን ፍርድ ብቻ ሳይሆን መሐሪነቱንም ይሰብክ ዘንድ አዎ እግዚአብሔርን ትተን የምንደበቅበት አንዳች ነገር የለም እኮ። እርሱ ከዚያች ከተማ ወደ ጠርሴስ ቢሄድ ባህር እንኳን አልቀበልም አለችው። ወገኖቼ ባህር እንኳን አልቀበልህም አለችው። ሊሞት ቢፈልግ እንኳን እግዚአብሔር ካልፈቀደ አይሆንም። ስለዚህ ከባህሩ ይልቅ አሳ ነባሪው ለዮናስ ቀረበ። ለምን? ያዘነባቸውን የተከዘባቸውን አልሰማም ያሉትን የነነዌን ሰዎች ታሪክ የነነዌን ሰዎች መመለስ ያይ ዘንድ ስለሆነ ማለት ነው። የሚገርመው የነነዌ ሰዎች እግዚአብሔርን መርሳት ብቻ አይደለም፣ በጎ ልብም እንዳላቸው ታሪካቸው ይነግረናል። ያጠፉትን ሁሉ የበደሉትን ሁሉ የሚክሱበት በጎ አእምሮ ነበራቸው። ስለዚህ ነቢየ እግዚአብሔር ቅዱስ ዮናስ ትጠፋለች፣ ይቺ ከተማ ትገለባበጣለች፣ እግዚአብሔር ተቆጥቷል የሚለውን ትልቁን የአዋጅ ቃል ሲናገር ያ ሁሉ ሕዝብ በጎ ልብ ስለነበረው ልቡን ከፍቶ እግዚአብሔርን አደመጠ። ከ120,000 ሰው በላይ በመጽሐፍ ቅዱስ ተገልጦ እንደሚገኘው ዛሬ የትኛው ነቢይ ቆሞ ቢሰብከን ይሆን ልባችን የሚከፈተው? ቋንቋ ስንሰነጥቅ አይደለም የምንውለው? አለባበስ አነጋገር ስናይ አይደለም የምንውለው? ብዙዎቻችን የአዋቂነት ስሜት ተሰምቶናል በዚህ ዘመን። ምክንያቱም ዕውቀት የሚመስል ነገር በዓይናችን እያለፈ ስለሆነ እንደ አዋቂ ራሳችንን ቆጥረናል። መንፈሳዊነቱ ከዓለማዊነቱ መለየት ተቸግረናል። ዛሬ ይቺ ኢትዮጵያ ትጠፋለች ብሎ የሚሰብከን ቢኖር ይሄ ደግሞ ይቀልዳል ከማለት በቀር ሰምቶ የሚተገብር የለም። አስተዋይነት ጠፍቷል። አዎ የሚገርመው እነርሱ ግን እግዚአብሔርን ሰሙት። ሁላችንንም እግዚአብሔርን እንሰማው እርሱ ይርዳን። እግዚአብሔርን እንድናደምጠው እርሱ ይርዳን። እግዚአብሔርን ሰምተን ስለዚህ ያን በጎ ልባቸውን እግዚአብሔር ተመለከተ። ይሄ ዝም ብሎ በከንፈር መምጠጥ የሚመለስ አይደለም፣ ተግባር ይፈልጋል። የነነዌ ሰዎች በአንድ ልብ ሆነው ወደ ተግባር ገቡ።
ዛሬ ብዙዎቻችን በጎ ንግግር ስናይ ያደነቅን አንገታችን እየወዘወዝን እንሄዳለን። ከልባችን የሚቀር ግን አንድም ነገር የለም። የሚገርመው ስንወጣ ሌላው ነገር ይይዘናል። እንዲያው ክርስቶስ እየሰበከን ነብዩ ዮናስ አይደለም ዛሬ መድኃኔ ዓለም እየሰበከን የማናደምጥ ብዙዎች ነን። እነርሱ ግን ተግባራቸውን ከላይ ከንጉሱ ከታች ደግሞ ከሕፃናቱ እንዲሁም ደግሞ ከቤት እንስሳት ጀምሮ ወደ ተግባር ገቡ። ማንን ለማገልገል? ማንን ለመስማት? ለማን ለመገዛት? እንዲህ አይነት በጎ ልብ። ብሔራዊ አዋጅ ታወጀ። ከተማችን አትጥፋ፣ እኛም አንጥፋ፣ እግዚአብሔር የሚፈልገውን ነገር እናድርግ አሉ። እግዚአብሔር የሚፈልገውን ነገር እናድርግ ባለው ጊዜ ማን ይነግራቸዋል? ነብየ እግዚአብሔር ቅዱስ ዮናስ አለ ይነግራቸዋል ምን ማድረግ እንዳለባቸው። ስለዚህ አልቅሱ ነው። ንጉሱ ከዙፋኑ ይውረድ፣ ባልና ሚስት ከአልጋ ላይ ይውረዱ፣ እንስሳት ለ3 ቀን ምንም ነገር አይመገቡ። ለእግዚአብሔር ክብር የሚሰጥ ነገር ይሄ ነው። ቁርጠኝነት ይፈልጋል። እንደው ዛሬ ከዮናስ ዘመን ከነነዌ ሰዎች ታሪክ በላይ ችግር ውስጥ አልገባንም ወይ? የሰው ደም እንደ ውሃ አልፈሰሰም ወይ? ሰው ራስ ወዳድ ሆኖ እርስ በርሱ ተግባብቶ መኖር አላቃተው ወይ? እርስ በርሳችን በመጠራጠር ሕይወት ውስጥ አልኖርንም ወይ? የትኛው ነብይ ቢነግረን ነው የምንሰማው? የትኛው ጻድቅ መጥቶ ቢያለቅስ ነው አድምጠን ንስሐ ገብተን የምንለወጠው? ዛሬ በቤት ውስጥ ሰላም የለም፣ በመስሪያ ቤት ውስጥ ሰላም የለም፣ በስራ ቦታ ሰላም የለም። ሰላም በሌለበት ጊዜ በአንድ እጃችን ጦር በሌላ እጃችን ደግሞ ሰላም የምንፈልግ ሰዎች አልሆንም ወይ? እግዚአብሔር አምላካችን ማስተዋሉን ያድለ። ብዙዎቻችን ቅርብ ወራጆች ሆነን ተቸግረናል፣ ጊዜያዊ ሆነን ተቸግረናል። ስለዚህ ለዚህ የሚያስፈልገው እግዚአብሔርን ማገልገል ነው። እግዚአብሔርን ማገልገል ደግሞ ንስሐ መግባት ነው፣ በጾም መበርታት ነው። ንጹሕ የሆነ አእምሮ ይዘን ዓይናችንን ጆሮአችንን ቅዱስ ያሬድ እንደተናገረ አንደበታችንን መላ አካላችንን እንዲጾም ማድረግ ነው። ነገር ግን እግዚአብሔርን ለማገልገል ካልሆነ ዋጋ የለውም። ስለዚህ የነነዌ ሰዎች በአንድነት የገቡትን ሱባኤ እግዚአብሔር ተመለከታቸው። ክብርና ምስጋና ለመድኃኔዓለም ይሁንልን። እግዚአብሔር ተመለከታቸው። እግዚአብሔር ሲመለከተን ደግሞ የወረደው እሳት ይመለሳል፣ የመጣው ሞት ይመለሳል። ልንሞት የምንችለው እግዚአብሔርን ካልሰማን ብቻ ነው። እግዚአብሔር ከኛ ጋር ከሆነ ሞት የሚባል ነገር የለም። አለ እንዴ? አዎ፣ ሁለቱ ታሪክ እኮ ነው። የግብፃውያን ታሪክና የዕብራውያን ታሪክ ይሄ ነው። በግብፃውያንና በዕብራውያን መካከል ያለው ልዩነት እግዚአብሔር ነው። ግብፃውያን በፈረስ ዕብራውያን በእግራቸው ይጓዛሉ። ግብፃውያን ባሕረ ኤርትራን እንደ እስራኤላውያን ለመጓዝ ፈለጉ፣ ለመሻገር ፈለጉ። አዎ እግዚአብሔር የከፈተው መንገድን እነርሱም ሊሄዱበት ፈለጉ። በጎ ነገር ነው። ነገር ግን መንገዱ የሚያስኬደው ከእግዚአብሔር ጋር ለሆኑ ብቻ ነበረ። የተከፈተው ሁሉ እኮ አያስኬድም። መንገዱ የሚያስኬደው ከእግዚአብሔር ጋር የሆኑቱ ብቻ ናቸው። ከእግዚአብሔር ጋር የሆኑቱ ተሻገሩ። እነርሱን መስለው ሊሻገሩ የነበሩት ግን ያ መንገድ ሊያስኬዳቸው ባህሩም ሊያሻግራቸው አልቻለም። አሰጠማቸው ነው የሚለው። ስለዚህ እግዚአብሔርን መያዝ ያስፈልጋል። ብዙ ጊዜ ቆራጥ ልብ አተናል። ልክ እንደ ነነዌ ሰዎች ያለን ቆራጥ ልብ፣ እንዲያው ለ3 ቀን ብቻ የምትሆን ቆራጥ ልብ እንኳን አተናል። በብዙ ነገር እርስ በርሳችን ባለመስማማት እንደ አንድ ቤተክርስቲያን እንደ አንድ ሃይማኖት እየኖርን እንኳን ክርስቶስን ማዕከል አድርገን መግባባት አቅቶናል። ወገኖቼ ቆራጥ ልብ ያስፈልጋል። ተው ልንለው ያስፈልጋል። ዲያብሎስን ተው ልንለው ያስፈልጋል። እኩይ ነገርን ተው ልንለው ያስፈልጋል።
በቆራጥ ልብ ሆነን ለእግዚአብሔር መቆም ያስፈልጋል። ያን ጊዜ ሁሉ ነገር ታሪክ ይሆናል። አባቶቻችን ያሳለፉት እንደዚያ ስለሆነ እንዲህ እንድንሆን ማን ይርዳ? ማን ያግዘን? እግዚአብሔር አምላካችን ሁላችንንም ይርዳ። አዎ ስለዚህ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ዮናስ ከእግዚአብሔር ሸሽቶ ወደ ተርሴስ መርከብ ሲወርድ እግዚአብሔር ግን እርሱን ፍለጋ ወደ ማዕበል ወረደ ይላል። ማንን ፍለጋ? ነብዩ ዮናስን ፍለጋ ወደ ማዕበሉ ወረደ። ከእግዚአብሔር ስንሸሽ እግዚአብሔር ሁሉ ጊዜ ወደኛ ይወርዳል። ከኃጢአት ሊያወጣን ከጽድቅ ሸሽተን ወደ ኃጢአት ስንወርድ እግዚአብሔር ከኛ ጋር ነው። ምክንያቱም የኔና የናንተን መውደቅ እግዚአብሔር ስለማይፈልግ ማለት ነው። ስለዚህ ይህ የሚያስተምረን ጌታችን ኢየሱስ ክርስቶስ እኛን ለማግኘት ሰላማችንን ነስቶ በክብር እንደሚያስነሳን ነው። ብዙ የተመሰቃቀለ ነገር በልባችን ሲኖር ስንቸገር ማሰብ ሲያቅተን እግዚአብሔር ከኛ ጋር ሆኖ በጎውን ነገር ሰጥቶ ወደ እርሱ ይስበናል። እንዲህ አይነት አምላክ ስላለን ክብርና ምስጋና ለስሙ ይሆንልን። ያው የነነዌ ሰዎችም የዳኑት ለዚህ ነው። ማቅ ለብሰው በመቁሰላቸው ብቻ ሳይሆን እግዚአብሔር ከዙፋኑ መሬት ላይ ስለወረደላቸው ነው። ከፍርዱ ለምህረቱ ስለቀረበላቸው ነው። ጥቂት መንገድ እኔና እናንተ እንጓዛለን። እግዚአብሔር ደግሞ በብዙ ወደኔና ወደ እናንተ ይመጣል። ምን ሊለን? ሊያድነን፣ ነፃ ሊያወጣ። የነነዌ ሰዎች ጥቂቷን ቀን የ3 ቀን ነገር አደረጉ። ምናልባትም ለብዙ ዘመን 30-40 ዘመን የበደሉትን በደል በ3 ቀን እግዚአብሔር ካሳቸው። ስለዚህ ቆራጥ ልብ ስላላቸው ያ የዘመናት ሁሉ ጥያቄያቸው በ3 ቀን ሱባኤ ተመለሰ። ዛሬ እኔና እናንተም አከማችተነው ያስቸገረን እንቅፋት የሆነን ኃጢአት በጥቂት ጊዜ እግዚአብሔር ሊያስወግደው የታመነ አምላክ ነው። ግን እግዚአብሔር ምን ይፈልጋል? ጥቂት የቆረጠ ልብ ይፈልጋል። ይህንን ደግሞ እግዚአብሔር አምላካችን ለሁላችንም ያድለ። አሜን በሉ። ለሁላችንም ያድለ። ሌላው እጅግ በጣም የሚገርመው ታላቁ ሊቅ ቅዱስ አትናቴዎስ ሲናገር በነነዌ አደባባይ ላይ የታየው ትልቁ ተአምር ከሰማይ የእሳት አለመውረድ ሳይሆን የእንባ ዝናብ ከምድር ወደ ሰማይ መዝነቡ ነው ይላል። እንዴት አስደናቂ ቃል ነው! ከሰማይ የእሳት መውረድ አይደለም አስደናቂው ነገር። ምክንያቱም እግዚአብሔር መሐሪ አምላክ ነው። ምሕረቱ የበዛ የገዘፈ አምላክ ነው። ሲምረን አይተናል። ዛሬም እየማረን ነው የሚያኖረን። ነገም የምንበድል ነን። እግዚአብሔር ግን ምሕረቱ የሚቀር የሚቋረጥ አይደለም። ከሁሉ በላይ የሚያስደንቀው ግን ከሰዎች አእምሮ በላይ የሆነው የሰዎች እንባ ወደ ሰማይ መዝነቡ ነበረ። ወደ ሰማይ የዘነበ እንባ አያስደንቅም? ወደ ላይ የወጣ እንባ አያስደንቅም? ማረን የሚለው ጩኸት አያስደንቅም? ይቅር በለን የሚለው ጩኸት አያስገርምም? እግዚአብሔር የሚያየው የሚወደው ይሄ ነው። የአንዲቱ የዚያች ልጆቿ ከጭቃ ጋር የተለወሱባት እናት የራሔል እንባ እንዴት አድርጎ ያን ሁሉ ሕዝብ ለዘመናት ተረግጦ የነበረውን ሕዝብ ከግብፅ ባርነት እንዴት እንዳወጣ ተመልከቱ። የነነዌ ሰዎችም እንባ እውነተኛ እንባ ስለነበረ ወደ ሰማይ ዘነበ ይላል። እግዚአብሔር ያንን የእንባ ዝናብ ተመለከተው። ስለዚህ አይሞቱ፣ አይጥፉ፣ ከተማዋ ትጥፋ፣ ልጆች አይሞቱ አለና እግዚአብሔር ምሕረቱን ላከ። ክብርና ምስጋና ለመድኃኔዓለም ይሁንልን። ይገርማል። ስለዚህ ነነዌ በንስሐ የሰው ልጅ ንስሐ ሲገባ መለኮታዊ ፍርድ በምህረት በሚል ቀለም እንዴት እንደተሰረዘ ተመለከትን አለ ቅዱስ አትናቴዎስ። ቅዱስ ቄርሎስም ይናገራል። ዮናስ ወደ ተርሴስ የሸሸው የእግዚአብሔር ምሕረት ለጠላቶቹ እንዳይተርፍ በመቅናት ነበረ ይልና፣ ነገር ግን እግዚአብሔር ዮናስን በአሳ ሆድ ነነዌን በንስሐ ሆድ ውስጥ አድርጎ ሁለቱንም ለሕይወት አዳናቸው ይላል። አዎ ዮናስንም በአሳ ሆድ ውስጥ የነነዌ ሰዎችንም በንስሐ ሆድ ውስጥ አድርጎ ተመልከቱ። የነነዌ ዮናስ የገባበት አሳ ከባህሩ አድኖታል። ያን አሳ ተመልከቱ። በባህሩ ውስጥ የሚናደፍ አውሬ
አካል የሚሰብር የማይታይ ድንጋይ ይኖራል። በባህር ውስጥ ዮናስ የማያውቀው እግዚአብሔር የሚያውቀው ገዳይ ነገር ይኖራል። በዚያ በባህር ውስጥ ለሞት የቀረበ ማንነት ገባ። እግዚአብሔር ግን ያን አሳ አዘጋጀለት። ለኔና ለእናንተ የተዘጋጀ ይህ አሳ ነው ወገኖች። ያ ባህር የኃጢአት የበደል የዚህች ዓለም ምሳሌ ነው። ያ ባህር የእከብር ባይነት የራስ ወዳድነት ስሜት የገዘፈባት የዚህች ዓለም ምሳሌ ነው። ያ ባህር ታላቆች ብቻ የሚኖሩባት ታናናሾች የሚረገጡባት የዚህች ዓለም ምሳሌ ነው። ያ ባህር ያገኙ እንደፈለጉ የሚሆኑባት ያጡ እየለመኑ እያዘኑ የሚኖሩባት ፊት የተጓደለባት የዚህች ዓለም ምሳሌ ነው። ያ ባህር የገዳዮች የቀማኞች የአሳዳጆች የሚኖርባት የዚህች ዓለም ምሳሌ ነው። ያ አሳ ግን የቅድስት ቤተክርስቲያን ምሳሌ ነው። ክብርና ምስጋና ለመድኃኔዓለም ይሁንልን። ያ አሳ እንዴት አድርጎ እንደተቀበለው ተመልከቱ። ነቢየ እግዚአብሔር ቅዱስ ዮናስን በአካሉ በቁመናው ከእጁ ሳይቀንስ ከራሱ ሳይቀንስ ከእግሩ ሳይነካ ሰዎችን ሁሉ ሲውጥ የኖረ ለዮናስ ግን የሚመች ሆኖ ተዘጋጀለት። ይህች ቤተክርስቲያን እንዲህ አድርጋ ለእኔና ለእናንተ ተዘጋጀችልኝ። እንዴት አድርጎ እግዚአብሔር እንዳዘጋጀልን አታደንቁ? ይህችን ባያዘጋጀልን በየት እናርፍ ነበረ? ይህችን ቤተክርስቲያን እግዚአብሔር ባይሰራልን ባይመሰርትልን ባያዘጋጅልን ኖሮ ጨዋዮች እንዴት ባጠፉን ነበረ? ገዳዮች እንዴት ባሳደዱን ነበረ? ተስፋ አስቆራጮች እንዴት አድርገው ስጋችንም ነፍሳችንም በዚች ምድር ላይ ማስቀሯት ነበረ። ክብር ለመድኃኔዓለም ይሁን። ይህችን ቤተክርስቲያን ሰጠን። አይዟችሁ የምትለን እንባችንን እንባችንን በሳህን ተቀብላ የምታዘጋጅና ወደ መንበሩ የምታቀርብልን ከሰው ተደብቀን እግዚአብሔርን ብቻ የምንገናኝባት ጓዳችን ይህች ቤተክርስቲያን የባህሩ ጩኸት የባህሩ ነጎድጓድ የገዳዮች ጩኸት በዙሪያዋ ቢከቧትም ይህች ቤተክርስቲያን ግን የነቢዩ የዮናስ አሳ ናትና እኔና እናንተን ቅፍ አድርጋ ይዛለች። ክብርና ምስጋና ለመድኃኔዓለም ይሁንልን። አዎ ይህች አሳ ስርዓት ትፈልጋለች ወገኖቼ። ይህ አሳ ስርዓት ሕግ ይፈልጋል። እንደ አሳው ስርዓት መኖር ያስፈልጋል። ከአሳው ስርዓት መውጣት አያስፈልግም። ነቢዩ ዮናስ በአሳ ሆድ ውስጥ በገባ ጊዜ ወደ አፉ ወደ ጥርሱ ልሂድ አላለም። እንደገባ ተቀመጠ። ወደ ጥርሱ ቢሄዱ ጥርሱ የሚበላ የሚነክስ የሚገል ነው። ስለዚህ ተስተካክሎ ተቀመጠ። ጊዜው ሲደርስ ደግሞ ከዚህች አሳ ውስጥ እግዚአብሔር አወጣው። ከዚህች የምንወጣው ወደ ሰማይ እኛ ወደማናውቃት እግዚአብሔር ወደሚያውቃት እርሱ ወደ አዘጋጀልን ወደ እግዚአብሔር መንግስት ብቻ ነው። ክብርና ምስጋና ለመድኃኔዓለም ይሁን። አዎ ከደህና ሐኪም ቤት ሪፈር የሚጻፈው ወደ ተሻለ ሐኪም ቤት ነው። ከዚህች ሊጻፍልን የሚችለው ወደ ሰማያዊቷ ኢየሩሳሌም ብቻ ነው። ሥርዓተ ሰማይ ተሰራ በምድር ነው። በሰማይ ያለችው ቤተ ክርስቲያን አምሳል በዚህ አለ። ይህ አሳ ከዚህ ዓለም ከፍ ብሎ ወደ ላይ የሚበር ነው። አሳን አንዳንድ ጊዜ ስታዩ ከባህር ከፍ ብሎ ይወጣል። ከውሃ ውስጥ አንድ ጊዜ ከፍ ብሎ ይወጣል። ይህች ቤተክርስቲያን እንዲህ ናት፣ ከፍ ብላ የምትታይ ናት። ይህች ቤተክርስቲያን ሞት የለባትም። ይህች ቤተክርስቲያን ፍርሃት የለባትም። ይህች ቤተክርስቲያን ተስፋ ይዛለች። ይህች ቤተክርስቲያን እውነተኛ ምስክርነት ይዛለች። ይህች ቤተክርስቲያን እግዚአብሔርን ለሚያገለግሉ እግዚአብሔርን ለሚሰሙ ብቻ ተዘጋጅታለች። ክብርና ምስጋና ለመድኃኔዓለም ይሁንልን። አዎ እርሱ እንድናገለግለው ሲፈልግ እግዚአብሔር በዚህች አሳ በመሰለች ቤተክርስቲያን ውስጥ ያኖረናል። እርሱ እንድናገለግለው ነቢየ እግዚአብሔር ቅዱስ ዮናስ ገና አገልግሎት አለው። የሚያየው ምስክርነት አለ። የሚያየው ታላቅነት አለ። የሚያየው የእግዚአብሔር ምሕረት አለ። የሚያየው ድል አለ። ከምንም በላይ የሚያየው ምስክርነት አለ።
ያ ምሳሌ ነው። ስለዚህ ለሚያገለግሉት ከእግዚአብሔር ጋር ለሚኖሩት እግዚአብሔርን ለሚያደምጡት የእግዚአብሔርን ታላቅነት ለሚመሰክሩት ይህች ቤተክርስቲያን ተሰጠች። ክብርና ምስጋና ለመድኃኔዓለም ይሁንልን። እግዚአብሔርን አመስግኑት። ስለዚህ እንዲህ ይላል ታላቁ ሊቅ ቅዱስ ቄርሎስ፣ ዮናስ ወደ ተርሴስ የሸሸው የእግዚአብሔር ምሕረት ለጠላቶቹ እንዳይተርፍ በመቅናት ነበረ ካለ በኋላ ነገር ግን እግዚአብሔር ዮናስን በአሳ ሆድ ነነዌንም በንስሐ ሆድ ውስጥ አድርጎ ሁለቱንም ለሕይወት አዳናቸው ይላል። ለምን አዳናቸው? እስኪ ለሕይወት በሉ። ምን አላቸው? ተናገሩ። ለሕይወት በሉ። አዳናቸው። ክብርና ምስጋና ለመድኃኔዓለም ይሁን። ሁላችንንም ለሕይወት ያድነን። አያችሁ፣ እዚህች የሚያኖረን እግዚአብሔር ለሕይወት ሊያድነን ነው። በዚህች ያኖረን እግዚአብሔር ለሕይወት ሊያድነን ነው። ሕይወታችን የማይቋረጠው ሕይወታችን ይዘነው የምንሄደው ሕይወታችን ዛሬኛ የምንደክመው የምንጎብጠው የምንወጣው የምንወርደው አዎ ትናንትና አባቶቻችን አያቶቻችን ቅድማቶቻችን አልፈውት ለሄዱት ሕይወት ነው። እያችሁ ይህ ሕይወት አይደለም። እግዚአብሔር ግን እንዲህ አይደለም። ለማያልፈው ሕይወት በአሳ ሆድ ውስጥ አድርጎ እግዚአብሔር ያድናል። ለማያልፈው ሕይወት በዚች ቤተክርስቲያን ውስጥ አኑሮ እግዚአብሔር ያተርፋል። ክብርና ምስጋና ለመድኃኔዓለም ይሁንልን። ታው ሌላው አንድ ታላቅ ቅዱስ እንዲህ ይላል፣ የነነዌ ንጉሥ ከዙፋን ወርዶ በአመድ ላይ መቀመጡ ይልና ለነፍሳችን ትልቅ ትምህርት አለው። ሰማያዊውን ክብር ለመልበስ በመጀመሪያ ምድራዊውን ማንነትና የትዕቢትን ዘውድ መጣል ያስፈልጋል። ሰማያዊውን ክብር ለመውረስ ምድራዊውና የትዕቢትን መንፈስ መጣል ያስፈልጋል። ጣሉት የትዕቢትን መንፈስ። ለምን? ሰማያዊውን ክብር ለመውረስ ጣሉት። ክብር የምትሉትን ጣሉት፣ ዝና የምትሉትን ጣሉት፣ መሬት አይንካኝ የምትሉት ሁሉ ጣሉት። ያለዚያ ሰማያዊ ክብር መውረስ አይቻልም። የነነዌ ንጉሥ ክብሩን ዝቅ አድርጎ አመድ ነስንሶ ትቢያ ለብሶ በምድር ላይ ወደቀ ይላል። ማን ይሰማው ዘንድ? ማን ይሰማው ዘንድ? እግዚአብሔር ይሰማው ዘንድ። ትሕትና ይፈልጋል እግዚአብሔር። የእግዚአብሔር የዙፋኑ መኖሪያ ትሕትና ነው። የእግዚአብሔር የምህረቱ መገለጫ ትሕትና ነው። የእግዚአብሔር የታላቅነቱ መገለጫ ትሕትና ነው። ስለዚህ የነነዌ ንጉሥ ያንን ዙፋን ጥሎ በመሬት ላይ ወደቀ፣ እግዚአብሔርም ሰማው። ዝቅ ስንል እግዚአብሔር ይሰማናል፣ እግዚአብሔር ያደምጠናል። በአእምሯችን በሐሳባችን ካለንበት ከፍታ መውረድ ያስፈልጋል። በእግዚአብሔር ፊት የተዋረደ የከበረ ነው። ለዚህ ነው ቅዱሱ እንዲህ ያለው። በጣም የሚገርመው ያዕቆብ ዘስሩግ ሲናገር የሰው ልጅ ክብሩን በንስሐ ሲያወልቅ መለኮታዊ ክብር በጥበብ ይጋርደዋል ይላል። ክብርና ምስጋና ለመድኃኔዓለም ይሁን። መለኮታዊ ክብር በንስሐ ይጋርደዋል አለ። ክብሩን ሲጥል ይላል። ክብሩን ሲጥል የነነዌ ሰዎች ብዙ ክብር የሚሉት ነገር ነበረ። ነጋዴው በሀብቱ ይኩራራል፣ ዝነኛው በዝናው ይኩራራል፣ ባለስልጣኑ ሹማምንቱ በሹመቱ ይኩራራል፣ እኔ እያለ ይኖራል። ነገር ግን የእግዚአብሔርን ድምፅ በሰሙ ጊዜ ያን ሁሉ ክብራቸውን በመሬት ላይ ጣሉት። ያን ጊዜ የንስሐ መለኮታዊ ክብር ጋረዳቸው። ክብርና ምስጋና ለመድኃኔዓለም ይሁንልን። ስለዚህ በዚህች 3 ዕለታት እግዚአብሔር ታላቅ ነገር አይቶ አስተምሮናልና በዚህች ጥቂት ዘመናችን ደግሞ እግዚአብሔርን ሰምተን በንስሐ ተመላልሰን የክብሩ መገለጫ የሆነውን አምልኮቱን እግዚአብሔርን አምልከን በፍቅር ከእግዚአብሔር ጋር እንድንኖር መድኃኔዓለም ይርዳን። ያስተማረን የመከረን የገሰጸ ልዑል እግዚአብሔር ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።